አገራችን እንኳን አገራችን ማይመጥን ነገር ከሆነ አይመጥንም ብላችሁ ሁላችሁ ተስማምታችሁ ብትናገሩ ይሄ ስራ ያስቆማል። አብርሃም እናንተ እሺ ስትሉ እሱ ደግሞ ማይሆን መንገድ እየሄደ ነው። ልጁ አያሳዝንም? ወንድ እኮ ነው፣ ወንድማችሁ ነው። አያሳዝንም? እናንተ ለማስደሰት ብሎ ትዳር ላይ እንደዚህ አይነት ስራ ሲሰራ ይሄ ደግሞ ሪል ሆኖ በህይወቱ ላይ ቢያጋጥምሳ፣ ሪል ሆኖ ከሩታ ጋር ብትጣላሳ፣ ሪል ሆኖ ልጁ ትቶ እንደዚህ አይነት ህይወት ቢገባሳ፣ ልጁ እኮ ያላባት ነው የሚያድገው። ገባችሁ? ከእናንተ የተነሳ መንፈስ እኮ ይገባባል በዚህ ልጅ ላይ። አያሳዝንም? ምን አይታችሁ ነው? ጎበዝ ጀግና በርታ ሄዱ ነው። ይሄ እኮ ለሀገር አይደለም እየተዋጋ አይደለም እኮ አብርሃም ዝሙት እያስተማረ እኮ ነው። ትውልድ እያጠፋ እኮ ነው እንጂ ለሀገር ብሎ ወጥቶ በጦር መሳሪያ ላይ እየተኮሰ አይደለም እኮ። ከጠላቶች ጋር እየተዋጋ አይደለም እኮ። ሀገራችን ለመፈርስ የመጣ ጠላቶች ጋር እየተዋጋ አይደለም እኮ። ዝሙት እያስተላለፈ ነው ሀገራችን ላይ። ትውልድ እያበከነ ነው። እምነት እያሳደበ ነው። ትዳር እንዳይዙ እኮ እያስፈራራ እኮ ነው። እንደዚህ አይነት ትዳር ከሆነ በአፍንጫ ይውጣ በአይኔ ይውጣ እያሉ እኮ ነው ማዳም ቅመሞች ገና ያላገባች ተስፋ እንዲቆርጡ እያደረገ ነው። እዚህ አረብ ሀገር ደክመሽ ዘላለመሽ ቆመሽ ልትቀሪ ነው? ምን ነው በአንድ ወንድ ምክንያት እኮ ሁሉም ወንድ እየተሰደበ ነው። ምን ሆናችሁ ነው? አባት የላችሁም? ወንድም የላ ያላለፍሽው ኑሮ እኮ እንዲያልፍሽ እኮ አድርጋለች ሩታ። እንደ ኢባብ ገብተሽ እኮ ኦዲየንስ ልብ ወስደሽ አድገሻል፣ ተለውጠሻል። ማታውቀው አዲስ አበባ ላይ እኮ ተቀምጠሻል፣ ማሊ ከተማ ላይ ልጆችሽን ቡታጅራ ላይ ትተሽ ማለት ነው። ይሄን ደግሞ አባትሽ ያልሆነው አባቴ ነው ብለሽ እኮ የእህትሽን ባሏ አባቴ ብለሽ እኮ ነው የመጣሽው። ምንድን ነው የምታስተምሪ? እኔ ታላቂ ያለች የሱ ባል እኔ አባቴ ብዬ እመጣለሁ። አባቴ አደባባይ ላይ እክዳለሁ። ለእኔ ብሎ የተገረፈ ለእኔ ብሎ የለፋ የኔ ብሎ የልጅነቱ ከለር ያጣ አባቴ ክጄ የእህቴ ባል አባቴ ብዬ ሊቀርበው ለገንዘብ ብዬ ለምን ራሴ አላርድም? እና እኛ እኮ ሁሉም ነገር እያወቀን ዝም ይልፋችሁ ዝም ስንል የሆነ ጀግና ያስብላችኋል። ጀግና ያስብልም። አባት እኮ ነው የካደች እቺ ቡዜ የምትባለው። አባቷ እግዚአብሔርንን ጋሽ እኮ የሷ አባት አይደለም የእህቷ ባልዋ ነው። እግዚአብሔርን በጣም የሚያሳፍር ስራ እኮ ነው። ከነ ማረጃ ከነ ማስረጃ አለ እኛ ጋር ግን አንናገርም። ይልፋችሁ አንናገር ሲል የሆነ ደህና ስራ እንደሰራ ጀግና ስራ እንደሰራ እግዚአብሔር እኔ አሁን ማለት የባለ እህት እንዲፈራ እያደረገች ነው። እግዚአብሔር እኔ እሷ እያዩ ማለት ነው የባለ እህት እፈራለሁ። እንደ ኢታሞች ነን እኛ። እግዚአብሔርን የሆነ ነገር እሱ ሲያጠፋ እሱ ነው የሚወቅሰው ቀድሞ። እኔ ያጠፋው ነገር ካለ በንዴት እንኳን በስልክ ላይ የምናገረው ነገር ቃላቶች ካለ እኔ እኮ ከሚስቴ ጋር እንደዚህ ሆንኩት ብሎ ከተናገረ እውነቷ እኮ ነው ይላሉና እሱ ነው የሚወቅሱት። ትክክል ነው ይላሉ። ግን እቺ እየመጣች ማለት ነው ወንድሜ ነው በእናት ነው የተገናኛችሁ። በየትኛው ነው ወንድምሽ እየሆነው? እና ካለ እኮ አርፋችሁ ተቀመጡ። አራት ተከበሩ። እና የኦዲየንስ ኢምባ ደግሞ የትም አያደርሳችሁም። አሁን አዲስ የመጡት ኦዲየንስ ለሄርሜላ እያለቀሱ ነው። ሄርሜላ እየተሽ አይደለችም እንዴ? ነው የሄደችው ዙዋይ ልጆቿን ለማየት ነው የሄደችው። ኢጃዛ ነው የገባችው። እናንተ ግን እየመጣችሁ እሷ ጠፍታለች ትላላችሁ። እህትሽ አይደለችም እንደ እናትየው ጋር ደውላ አጠይቂያትም? ባል ያሳዳጊ የበደላችሁላችሁ ከሃዲ ማለት ነው። የሴት ክብር ዝቅ እያደረጋችሁ ሚዲያ ላይ መታችሁ የምትናገሩት መጀመሪያ እህትሽን ሰብስቢ። በቃ ከአክስቴ ልጃችን እንደዛ አትሁኝ። በቃ አድገሻል። ከ50 በላይ አልፏል። በቃ ሰብስክራይብም አልፏል። አሁን ዴና እየርሽ ነው። በቃ ባልሽን ይዘሽ ልጆችሽን ይዘሽ ነይ እንደኔ ስሪ በያት። በቃ ልጆቿ ደብቃ ባሏ ደብቃ ከዘና አክስቷ ጋር እንደዛ ስትሆን ደስ ነው ያላችሁ እናንተ። ሰላም የኔ ተወዳጆች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅርን አብሽ ይመኝላችኋል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እንዲሁም ሀሳብ ሲታችሁን ኮሜንት ላይ አስቀምጡልኝ። ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ጌታችንን እንደሰማችኋት የህይወታቸውን ትክክለኛ
ሂስትሪያቸውን እያወራችን ትገኛለች። ይሄ ነገር ድራማ ነው እንጂ እውነተኛ ታሪካቸው ይሄ አይደለም። ግን ደግሞ አብርሃም ትውልድን እያበላሸክ እንጂ ትውልድን የማዳን ስራ አይደለም የምትሰራው። ልክ ለሀገር እንደምትወጋ ልክ ለሀገር በቃ ጦር ሜዳ ሄደክ እንደምትፋለም አርገህ ነው እየተወንክ ያለው። በተለይ ደግሞ አብርሃም የምትደግፉ ሰዎች፣ ጀግና የምትሉ ሰዎች ምን ሰርቶ ነው? ዝሙት ስላስተላለፈ ነው ወይ ብላለች። እውነት ነው። በተለይ ደግሞ ሄርሜላ አልጠፋችም አይደለ? እቺ ልጅ ሳትጠፋ እያወቀ አውቆ እንደ ጠፋች አድርጎ ደግሞ በቃ ሪል ትወናውን እየተወነ እያየን ሁላችንም ማለት ነው። በጣም እኮ የሚገርም ነው ቤተሰብ። አዎ እናውቃለን። አብዛኞቻችን የሆነ ከምንሰማው ወይ ደግሞ ከሚሰጠን መረጃዎች አሉ እኮ የሚያውቁ ልጆች አሉ። ምናልባት እኛ በርቀት እነሱ በሚሰጡን ቪዲዮ ቢሆንም ሪያክት የምናደርገውና ቪዲዮ የምናቀርብላችሁ፣ ግን ደግሞ አንዳንዴ እውነታው ከእውነትነት መንገዱ ልታሻችሁ ምናልባት ለጊዜው ተድበስብሶ እውነት ውሸት ሊመስል ይችላል። ግን ደግሞ እውነት ምንጊዜም እውነት ነው። ኦኬ ይሄ ነገር ድራማ ከሆነ ታዲያ ኦኬ ሩታም አሁን ላይ ይሄን ድራማ አውቃ እየተወነች ነው እያልሽን ነው አንቺም። እኔ ግን ሩታ ይሄን ነገር አውቃ ፈልጋ ትተውኗለች አልልም። ለምን እኔ ሩታን በማውቃት ልክ በጣም ጀግና አስተዋይ እንደሆነች ነው ማውቃት። በጣም የሆነ ስማርት የሆነች ልጅ ናት። ገብቷችኋል አይደለ? ስለዚህ እሷንም አንድ ያስገደዳት ነገር አለ። እሱን የሚያስገደዳት አብርሃም ነው ማለት ነው እንጂ እውነት እሷም ይሄን ትወና አብራት ትተውናለች። እኔ የምስማማበት ሀሳብ አይደለም። ምን ነገርኳችሁ? እኔ ሳውቃት እስከማውቃት ልክ እዚህ ሚዲያው ላይ ከመጣች ምናልባት ለዩቱብ አዲስ ለእናንተ ልሆንባችሁ እችላለሁ እንጂ እስከማውቃት ልክ እንደዚህ ልጅ ያለች በጣም ጎበዝ፣ ጀግና፣ ጠንካራ ሴት ናት። ለምን መስራት ትችላለች። ገብታችሁ አይደለ? በእንደዚህ መንገድ ይሄ በድራማ በትወናው እኮ ባትመጣ እሷ በራሷ አቅም አላት፣ ፓወር አላት። ከዚህ በፊት ከዚህ ብልጥ ቪው ነው የሚታይላቸው አብሮ በነበሩ ሰዓት መጀመሪያ ፍቅር በጀመሩ ሰዓት ምናምን እኮ በጣም አሪፍ ቢሆን የሚታይላችሁ። ስለዚህ ምን አታ ነው ይሄን ድራማ አብራ ልትሆን የሚችሉ? ስለዚህ ነገር እየሰራ ያለው አብርሃም ነው ማለት ነው። አስገድዷትና አስጨንቋት ሊሆን ይችላል ይሄን ነገር እንድታደርግ እያስገደዳት ያለው። ግን ደግሞ ትውልድን እየመረዘ ትውልድን የሚያበላሽ ለትውልድ ምንም ጥቅም የሌለው ነገር ነው። አንድ ሰው እኮ ቢያንስ በህይወት ሲኖር የሆነ ነገር ጥሎ ማለፍ አለበት። በተለይ ደግሞ ታዋቂ ስትሆኑ ትውልዳችሁን የማዳን ስራ ነው መስራት ያለባችሁ። ትውልድን የሚገድልና ትውልድን የማያነቃቃ ለትውልድ የሆነ መርዝ የሆነ ነገር ረጭታችሁ ማለፍ የለባችሁም። ነገ ሳንተ እኮ ልጅ አልክ አይደለ? ልጅህም እኮ አድጎ ነገ ያንተን ፈለግ ነው የሚይዘው። ገባችሁ? በዚህ ያህል ደግሞ እቺ ልጅ ሳጠፋ ጠፋች ብለህ እንደዚህ በጣም የሚገርም ነው። በተለይ በጣም የሚገርመኝ እንግዲህ እታችን መግቢያ ላይ እንደነገረቻችሁ እንደሰማችሁ፣ በነገራችን ልጅ የቡታጅራ ልጅ ናት። ያው ብዙዎቻችሁ ታውቋታላችሁ ማለት ነው። ቲጂ እንግዲህ የተናገረችውን ስትሰሟት፣ በተለይ እንግዲህ ጋሽዬ ለቡዜ አባት እንዳልሆኑና አባት ሲሆን የባለቤት ወንድም እንደሆነ ነው ጋሺ እንግዲህ ለቡዜ ማለት ግን ቡዜ ትክክል አድርጋ እንግዲህ ትወናውን እየተወነች ነው። ግን ደግሞ እንዳልኳችሁ እዚህ ሚዲያው ላይ እኛ ከምናየው ነገር ነው አይደለ ቪዲዮ የምንሰራው፣ የሰጡንን ነገር ያቀርቡልን ነገር አይት ነው አስተያየት የምንሰጠው። ለዛም ነው ሩታ ጀግና ናት፣ ሩታ ጎበዝ ናት፣ ሩታ ጠንካራ ናት፣ ብዙ ነገሮችን ተጋፍጣ ነው እያለፈች ያለችው። ታዲያ ድራማስ ቢሆን ልጅቷ ላይ ለምንድነው ጫና እንደዚህ እንዲደርስባት የምታደርገው? ለምንድነው ልጅቷ በሰው ዘንድ እንድትጠላ በቃ አይደል ልጅቷ እንድትሸማቀቅ ሆኖ አንተ የምታደርገው? በነገራችን ላይ ብያችኋለሁ፣ ራሱ የለኮሰው እሳት ራሱ መልሶ ራሱን እያቃጠለው ነው ያለው። እውነት ነው የምላችሁ። እሷ ቀን በቀን እያማረባት እየገነነች ሻይን እያደረገች ነው እየመጣች ያለችው እንጂ ምንም የሆነችው ነገር የለም። ይባስ ተብሎ ትናንት ላይ የተፈጠረው ነገር አይታችኋል። ሄርሜላ እዚህ ቤት ነው ያለችው ብሎ ጓ ሲል ነበረ። ጓ እንዴ! ምነው እቺ እንስት እኮ የትዳር አጋር እኮ ሩታ አብራክ በነበረችበት ሰዓትና አርግዛ እኮ የዚህን ያህል እንክብካቤ እንኳን አልሰጠሃትም። እንደዚህ እንኳን ስሜታዊ የሆነክ እንኳ የእሷ ማርገዝ የእሷ ህመም እንኳን አንድ ቀን አስጨንቆ አያውቅም። ምን አማርሽ ብለክ እንኳን አታውቅም። የባል ቀን እንኳን የመጣችን እኮ ሁለት ነፍስ የሆነች እችን እንስት እኮ ከቤት ያባረርክ ወንድ ነው። ያውን በር ከፍተን ውጭ ያልካት አንተ ግን ዝሙት እየሰራ ከሌላ ሴት ጋር ቁጭ ብለህ ነበረ። እውነት አብርሃም ካንተ እኔ ትውልድ ምን ይማር? አረ ብዙ እኮ ታዋቂ ኢንፍሉዌንሰሮች እኮ ትውልድን የማዳን ስራ ነው የሚሰሩት እንዴ! እውነት ተጠቀምበት። አሁንም አልረፈደም። በነገራችን ላይ አሁንም አልረፈደም። ስምን ማደስ ትችላለህ፣ ወደ ራስ መመለስ ትችላለህ፣ ነገሮችን ማስተካከል ትችላለህ፣ ብዙ ነገሮችን ማስተካከል ትችላለህ። አሁንም አልረፈደም። ገብቷችኋል አይደለ? ቡዜም ደግሞ በቃ ይበቃሻል። ላይክ እዚህ ሚዲያው ላይ ከመጣሽ ኦልሬዲ በጣም ታዋቂ ሆነሻል። ቡታጅራ ነበር የምትኖሪው፣ አሁን ላይ አዲስ አበባ ዘንጥሽ የምትኖሪው። እድሜ ለሩታ ገባሽ አይደለ? እሷ እናንተ ህይወት ላይ ስትመጣ ነው ብዙ ነገሮች የተቀየረው።
ይሄ ምንም የሚካድ ነገር አይደለም። እንኳን አይደለም እናንተ ህይወት ላይ ራሱ በጣም የብዙ ሰዎች ህይወት ላይ የሩታ መምጣት በጣም ትልቅ ለውጥ ትልቅ ተጽዕኖ ፈጥሯል። በጣም ብዙ ዩቲዩበሮች እንዲቀየሩ፣ በጣም ብዙ ታማቾች ቤተሰባዊነትን እንዲያፈሩ እንዲጠያየቁ ምክንያት የሆነች ልጅ ናት። ፍቅርና ያስተማረችው ራሱ አብርሃምም ሲናገር ነበረ። አባይ ሚዲያ ላይ የምታስታውሱ ከሆነ መተው አንድ ሩታ መታ ብዙዎችን ነው በፍቅር የገዛችሁ ሊያውም በአንድ ወሩ መታ እያለ ነበር። አያችሁ አይደለም? እኔ በጣም ነው አንዳንዴ ወደኋላ መለስ ብዬ ሜሞሪ በቃ ሳስታውስ ሜሞሪ አለፉ ቪዲዮች የሰሯቸው ምናምን ነገር ሳስታውስ በጣም እኮ የሚዋደዱ እሞትልሻለሁ እሞትልሃለሁ የተባሉ ሰዎች ዛሬ ላይ በማካከላቸው ምን አይነት ሰይጣን ምን አይነት ነገር ገብቶ ነገሮች እንደዚህ እንዲሆን በጣም የሚገርም ነው። ኦኬ እህታችን እንዳለችው ቲጂ እውነት ድራማ ከሆነና ይሄ ነገር ሪል ካልሆነ ኦኬ ምናልባት ነገ ላይ እነሱ አብረው ሲሆኑ ታዲያ ምን አይነት ነው ህይወታቸው የሚሆነው? እዚህ እሱ እንግዲህ እዚህ ሚዲያ ላይ ከእሷ ጋር ሲላላት ከእሷ ጋር ሲተሻሽ ከእሷ ጋር ምን ያላረገው ነገር የለም። ከሄርሜላ ብዙ ነገሮችን በቪዲዮ እያየን ነው አይደለ? እንደዛ አድርጋ ሩታ እውነት አምናባት ይሄን ነገር ትቀበላለች? ምንም ማለት አይደለም፣ ኖርማል ነው። አንድ የኔ ባል የምለውን ወንድ ከሌላ ሴት ጋር እንደፈለገ ሲማግጥ ሲንዘላዘሉ ነው ለብር ብዬ ማታ ላይ እሱን አቅፌ እተኛለሁ አላደረገውም። እኔ ማለት ከክብሬ ምንም በልጥብኝ ነገር የለም። ገንዘቡን እኮ ማምጣት ይችላሉ እነሱ፣ ምንም የሚያቅታቸው ነገር የለም። ይሄ ስራ ትተው እኮ ሌላ ስራ ቢሰሩ እኮ ማንም የላቸው፣ ይታወቃሉ፣ በሰው ዘንድ ተወዳጅነት አላቸው። ግን ለምን? ስለዚህ ሁሉ ጊዜ እንደምላችሁ ሩቲን ያስጨነቃት ያስገድዳት አንድ ነገር እኛ ማናውቀው እሷ ብቻ የምታውቀው ነገር ኖሮ ነው እንጂ ባይኖር ኖር እንደዚህ ያሉ። ግን ደግሞ እኔ አሁን ላይ ይሄ ነገር ድራማ ነው የሚለው ነገር በምንም ተአምር አያስማማኝም። ለምን ድራማ ቢሆን የሆነ ሰዓት ላይ ይቆማል። አሁን ከድራማው አልፎ እኮ ሪል ሆነብን። ሪል ሆነብን። አንደኛ በዛ ሳይድ ቤተሰብ አለ፣ እዚህ ጋር ቤተሰብ አለ። የምናያቸው ነገሮች ልክ እውነት ሆኖ ነው እየተነገሩና እየሰማን ያለ ነው። አንዳንድ ደግሞ እንደምላችሁ ልክ እንደ ቲጂ ያለች ልጅ እንግዲህ የሚያውቁ ልጆች ሚስጥር ማጋለጥ የማይፈልጉና ግን ደግሞ አንዳንድ ሲናደዱ የሱ ስራ በጣም ሲያናድዳቸው ልክ መልካም ስራ እንደሰራ ራሱን እንደ ጀግና እንደ ጀብዱ ሲያደርግ ሲናደዱ ደግሞ አንዳንድ ቃላቶች ይናገራሉ። ገብቷችኋል አይደለም? ብቻ እንዳልኳችሁ ነው። አሁንም አልረፈደም። አንዳንድ ጊዜ ከተኛንበት መንቃት ሊኖርብን ይገባል። ልጅቷም አልጠፋችም አለች፣ ከባሏ ከልጇ ጋር ዘና ፈታ እያለች ነው። እኔ ተመልሳ መታ ራሱ ምንም ስለማትሰራ መጣችም አልመጣችም ባለችበት ሰላም፣ ጤና፣ ፍቅር ትሁን። ለምን ሰው አይደለሁኝም። ለሰው ልጅ ከምንም በላይ ሰላሙ ነው የሚያስፈልገውና ወደዚህ ሶሻል ሚዲያ ላይ መታ ምንም የሚጠቀም ነገር የምንጠቀመው ነገር የለማ። ምንም የምታስተላልፍልን መልእክት የለም ከዝሙት በስተቀር። ሰው ባለችበት ሰላም ሆና ባትመለስ መልካም ነው። የኔ ምርጥ ወዳጅ ቤተሰቦች ወዳችኋለሁ። ላይክ አላደረጋችሁ ላይክ አድርጉ። ላይክ አታደርጉ ለምንድን ነው? ሰብስክራይብ አድርጉ። ቪዲዮውን ከወዳችሁ ደግሞ ለጓደኞቻችሁ ሼር እንድታደርጉ በፍቅር ጠይቃችኋለሁ። ባባይ